ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች በትልቁ ፋና ስፖርት የዩቲዩብ ቻናላችን ላይ ለጊዜው ቪዲዮዎችን እየሰራን አይደለም። እናም ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። ሐሳብና አስተያየቶቻችሁን ጻፉልን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብትጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ቪዲዮውን ላይክ አድርጋችሁ ጀምሩት። ቀጥታ ወደ ስፖርታዊ መረጃዎች ስሻገር በአጫጭር የስፖርት መረጃዎች ጀምራለሁ። ከሪም አላጅ ቤጎቪች ወደ ጁቬንቱስ ሃርዊጎ ጁቬንቱሶች 35 ሚሊዮን ዩሮ የከፍላሉ ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ሮማ እና ፊዮረንቲና ፍራንኮ ማስታንቱኖን በውሰት ውል ከሪያል ማድሪድ ለማስፈረም ጥያቄ አቅርበዋል ሲል መረጃ ማርካ ስፖርት ዘግቦታል። አሰልጣኝ ኤዲሃው ከኒውካስትል ዩናይትድ ጋር ለመለያየት ተቃርበዋል። ለኤዲሃው ምትክም ንግግሮች ተጀምረዋል። ማቲያስ ጃይስል አዲሱ የኒውካስትል ዩናይትድ አሰልጣኝ ለመሆን ዋነኛ እጩ ነው ሲል መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ዘግቦታል። ፒኤስጂ እና ሞናኮ በማግኔስ አክሊዮሽ ዝውውር ከስምምነት ለመድረስ ተቃርበዋል። ስምምነቱ የመጨረሻ ደረጃ ላይ ደርሷል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። የብራዚል እግር ኳስ ፌዴሬሽን ለኔይማር ጁኒየር የመሰናበቻ ጨዋታ ለማድረግ እያሰበ ይገኛል። የተያዘ ቀን የለም፣ ግን ትላንት ኔይማር ከብራዚል ጡረታ እንደወጣ አሳውቋል ሲል መረጃ ቢልድ ስፖርት ዘግቦታል። ማርቲን ቴሪየር ከባየርን ሊቨርኩሰን ለመልቀቅ እጅጉን ተቃርቧል ሲል መረጃ ቢልድ ስፖርት ዘግቦታል። ሊዮን ጎሬስካ ራሱን ለባርሴሎና አቅርቧል። አማካኙ ነፃ ወኪል ሆኖ ይገኛል ሲል መረጃ ሙንዶ ዲፖርቲቮ ዘግቦታል። ዲያን ክሎዞቭስኪ ጥሩ እየተሰማው የሚገኝ ሲሆን ወደ ቶተናም ሙሉ ልምምድም መመለስ ችሏል ሲል መረጃ ስካይ ስፖርት ዘግቦታል። የበርንማውስ ተጫዋች ክሩፒ በፕሪሲዝኑ ጉዳት ካስተናገደ በኋላ ከ3 እስከ 4 ወራት ከሜዳ እንደሚርቅ ታውቋል። ተጫዋቹ ቀዶ ጥገናውንም ዛሬ በተሳካ ሁኔታ አድርጓል ሲል መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ዘግቦታል። ሚራር ስፖርት ብሬኪንግ ሲል አንድ መረጃ ይፋ አድርጓል። ፉላሞች ጎንዛሎ ጋርሺያን ከሪያል ማድሪድ ለማስፈረም የ70 ሚሊዮን ዩሮ ጥያቄ አቅርበዋል ብሏል። እንዲሁም ዝውውሩን ለመፈጸም ተቃርበዋል ሲል መረጃ ሚራር ስፖርት ብሬኪንግ ሲል ይፋ አድርጎታል። ፉላም ጎንዛሎ ጋርሺያን ዋና የዝውውር ኢላማው አድርጎ ሲንቀሳቀስ ቆይቶ አሁን ድርድሩ ከሪያል ማድሪድ ጋር ወደ መጨረሻ ደረጃ ላይ መድረሱ ታውቋል ብሏል ሚራር ስፖርት። እንደ ሚራር ስፖርት ዘገባ ከሆነ በውል ውስጥ ሪያል ማድሪድ በወደፊቱ በተጫዋቹ ላይ የሚኖረውን የቁጥጥር መብት ፊውቸር ኮንትሮል በተመለከተ የመጨረሻ ውይይት እየተካሄደ ይገኛል። ብሬኪንግ ሲል ሚራር ስፖርት ጎንዛሎ ጋርሺያ ወደ ፉላም እጅጉን ተቃርቧል ሲል መረጃውን ይፋ አድርጎታል። ብሬንትፎርዶች ማማዱ ሳንጋሬን ካሌንስ በ48 ሚሊዮን ዩሮ ለማስፈረም ከስምምነት ለመድረስ እጅጉን ተቃርበዋል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ሉካስ ቼቫሌር በዚህ ክረምት ከፓሪስ ሴንት ጀርመን ይለቃል ሲል መረጃ ሌኪፕ ዘግቦታል። ፌራን ቶሬዝ ለአሁኑ በባርሴሎና ሊቆይ ይችላል። የሚተካው ሌላ አጥቂ የለም። ተጫዋቹ በክለቡ ደስተኛ ነው፣ ግን በቀጣይ ክረምት በነፃ ዝውውር ሊለቅ ይችላል። አትሌቲኮ ማድሪድ እና ፒኤስጂ በተጫዋቹ ላይ ፍላጎት አላቸው ሲል መረጃ ሜን ስፖርት ዘግቦታል። ፒኤስጂዎች ጃፓናዊውን ግብ ጠባቂ ዛዮን ሱዙኪን ለማስፈረም ጥሩ እድገት እያሳዩ ይገኛል። በሁሉም ወገኖች መካከል በቅርቡ ግንኙነት ተደርጓል። ፒኤስጂዎች ግብ ጠባቂውን ካስፈረሙት በውሰት ሊለቁት ይችላሉ። ጁቬንቱስ ለፓርማ ጥያቄ ያቀረበ ሌላኛው ክለብ ነው፣ ግን ጥያቄያቸው ውድቅ ተደርጓል ሲል መረጃ ሌኪፕ ዘግቦታል። እንዲሁም የአርሰናሉ ተጫዋች ኢቷን ኗኔሪን ለማስፈረም በርካታ ክለቦች ፍላጎት እያሳዩ ይገኛል ተብሏል። ኤሲ ሚላኖች የአርሰናሉን ተጫዋች ኢታን ኗኔሪን የማስፈረም ፍላጎት እንዳላቸው ለአርሰናል አመራሮች አሳውቀዋል ተብሏል። እንዲሁም ሌፕዚግ፣ ፉላምና ኤቨርተንም ተጫዋቹ ላይ ፍላጎት አላቸው ሲል መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ዘግቦታል። የማንቸስተር ዩናይትድ ሌጀንድ ሪዮ ፈርዲናንድ ልጅ የሆነው ሎሬንዝ ፈርዲናንድ ከብራይተን ጋር የመጀመሪያውን ፕሮፌሽናል ውል ተፈራርመዋል። ሃርዊጎ ሲል መረጃ ፋብሪዞ ሮማኖ ዘግቦታል።
ራፋኤል ሊያኦ በፊነርባቼና ጋላታሳራይ እየተፈለገ ይገኛል። ኤሲ ሚላን አቋሙን ግልጽ አድርጓል። ቢያንስ 50 ሚሊዮን ዩሮ እንዲሁም ምንም አይነት የውሰት ውል ስምምነቶችን አይቀበሉም ሲል ይህን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ሊዮኔል አንድሬስ ሜሲ ወደ ኢንተር ሚያሚ የፕሪሲዝን ልምምድ ተመልሷል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ሞይሰስ ካይሴዶ ሲድኒ ወደሚገኘው የቼልሲ ስብስብ ተቀላቅሏል ሲል ይህን መረጃ ደግሞ ዴቪድ ኦርንስቲን አትሌቲክስ ዘግቦታል። በሌላ መረጃ ጆርከንሰን ወደ ስትራስቡርግ የሚያደርገውን ዝውውር በተመለከተ ዛሬ ምሽት ከስምምነት ይደረሳል ተብሏል። በቼልሲና በእህት ክለቡ ስትራስቡርግ መካከል ያለው ስምምነትም ሊጠናቀቅ ተቃርቧል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ኒኮላስ ጃክሰን ወደ አስቶን ቪላ በውሰት የሚሉ መረጃዎች የሐሰት ናቸው። ቤተሰቦች ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ጃክሰን ወደ አስቶን ቪላ በውሰት ውል ሊያቀና ይችላል የሚሉ ዜናዎች የተሳሳቱ ናቸው። ምክንያቱም በሕጉ መሰረት እያንዳንዱ የፕሪሚየር ሊግ ክለብ ከሌላ ክለብ አንድ ተጫዋች ብቻ በውሰት መውሰድ ይችላል። አስቶን ቪላ ደግሞ ከዚህ ዝውውር አስቀድሞ ጋርናቾን በውሰት ወስዷል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ከቼልሲ ጋር በተያዘ ማክሰንስ ላክሮዋ ቼልሲን በይፋ መቀላቀል ችሏል። ተጫዋቹም እስከ 2032 ድረስ የሚያቆየውን ውል በይፋ ተፈራርመዋል። ሄርዊጎ ሲሌን መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ አዩብ ቡአዲ ከማንቸስተር ሲቲ ጋር በቃል ደረጃ ከሙሉ ስምምነት ላይ ደርሷል ተብሏል። በክለቦቹ መሃል አሁንም ድርድር እየተደረገ ሲሆን ሌል ተጫዋቹ ከተሸጠ በኋላ መልሶ ለ1 ዓመት በውሰት እንዲጫወትላቸው ይፈልጋሉ ተብሏል። ማንቸስተር ሲቲ ግን በተቃራኒው ልጁን ወደ ሊጉ ቶሎ ማምጣት ይፈልጋል ሲል ይህንን መረጃ ሜን ስፖርት ዘግቦታል። ዘሰን ፉትቦል እንዲህ ብሏል። ሊልና ማንቸስተር ሲቲ አዩብ ቡአዲን ዝውውር ለማጠናቀቅ ስምምነት ላይ ለመድረስ ተቃርበዋል። ተጫዋቹ ከማንቸስተር ሲቲ ጋር በግል ውሎች ላይ አስቀድሞ ተስማምቷል። ሊል ቡአዲ ለዚህ የውድድር ዘመን በውሰት እዚያው እንዲቆይ የሚፈልግ ሲሆን ማንቸስተር ሲቲ ደግሞ በዚህ ክረምት ወዲያውኑ እንዲለቁለት ይፈልጋል። ንግግሮች በዚህ ነጥብ ላይ በመቀጠል ላይ ናቸው። ነገር ግን ሁለቱም ክለቦች በሚቀጥሉት ቀናት ስምምነት ላይ ለመድረስ እና ዝውውሩን ለማጠናቀቅ ተስፋ አድርገዋል። የማንቸስተር ሲቲ አመራሮች ተጫዋቹን ከሮድሪ በኋላ ለሚኖረው ጊዜ ለመዘጋጀት ተስማሚን ስብዕና ያለው አድርገው ያዩታል። ኤንዞ ማሬስካም ዝውውሩን ያጸደቀው ሲሆን ስምምነቱ በፍጥነት እንዲጠናቀቅ በክለብ ውስጥ ግፊት እያደረገ ይገኛል ሲል ይህንን መረጃ ዘሰን ዘግቦታል። በሌላ መረጃ ማንቸስተር ዩናይትዶች የኒውካስትል ዩናይትዱን የግራ ተመላላሽ ሉዊስ ሳልን ማስፈረም ይፈልጋሉ ተብሏል። ተጫዋቹ የሉክሾ የረጅም ዓመት ተተኪ ተደርጎም ይታሰባል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ፍሎሪያን ፕሬተንበርግም ከስካይ ስፖርት የፋብሪዞ ሮማኖን ሐሳብ የሚደግፍ መረጃ ይፋ አድርጓል። ማንቸስተር ዩናይትዶች ሉዊስ ሳልን ለማስፈረም እያጤኑ ነው። ማንቸስተር ዩናይትዶች የኒውካስትል ዩናይትዱን ተከላካይ ሉዊስ ሳልን ለሉክሾ የረጅም ጊዜ ተተኪ አድርገው ይመለከቱታል ብሏል። ፍሎሪያን ፕሬተንበርግ ከስካይ ስፖርት እንደዘገበውም ሉዊስ ሳል ለአዲስ ፈተና ዝግጁ ነው ሲል ይህን መረጃ ደግሞ ፍሎሪያን ፕሬተንበርግ ከስካይ ስፖርት ይፋ አድርጎታል። ማንቸስተር ዩናይትዶች የኤቨርተኑን ኢሊማን ንዲያይን በቅርበት እየተከታተሉት ይገኛል ተብሏል። ከ2025-26 የውድድር ዘመን በኋላ በአስደናቂ ብቃቱ ምክንያት ኤቨርተን የ26 ዓመቱን ሴኔጋላዊ አጥቂ ኢሊማን ንዲያይን 70 ሚሊዮን ፓውንድ የሚያወጣ ተጫዋች አድርጎ ያየዋል። ማንቸስተር ዩናይትዶች ተጫዋቹን በዝውውር ዝርዝር ላይ አስገብተው ሁኔታውን በቅርበት እየተከታተሉ ይገኛል ሲል መረጃ ሚረር ፉትቦል ይፋ አድርጎታል። በሌላ መረጃ የአርሰናል ባለቤቶች በቪኒሺየስ ጁኒየር ስምምነት ውስጥ እየተሳተፉ ይገኛል ተብሏል። ሙሉ አቅማቸውንም ቪኒሺየስ ጁኒየርን ወደ አርሰናል ለማምጣት እየተጠቀሙ ይገኛል ተብሏል። ክለቡ ከተጫዋቹ ኤጀንሲ ሮክ ኔሽን ጋርም በቀጥታ ግንኙነት ማድረግ ጀምረዋል ሲል ይህን መረጃ ሜን ስፖርት ዘግቦታል። ጆዜ ሞሪኒዮ ብራዚላዊውን የመስመር ተጫዋች ቪኒሺየስ ጁኒየር ለአዲሱ የሪያል ማድሪድ ፕሮጀክት አስፈላጊ እንደሆነ አድርጎ አያስበውም ተብሏል። ሪያል ማድሪዶች ቪኒሺየስ ጁኒየር ክለቡን እንዲለቅ አያስገድዱትም፣ ነገር ግን ጥሩ ገንዘብ ከቀረበላቸው ተጫዋቹን መሸጥ ይመርጣሉ ተብሏል። ክለቡ 80 ሚሊዮን ዩሮ እና የፊርማ ቦነስ ሊከፍሎም ሆነ 80% የምስል መብቱን ሊሰጠው አይችልም ሲል ይህን መረጃ ማርካ ስፖርት ዘግቦታል።
ቤተሰቦች እስኪ አሁን ደግሞ አንድ መሳይ ተስፋዬ የተባለ ለስፖርቱ እጅግ በጣም ቅርብ የሆነ ግለሰብ ለ433 የጻፈውን ጽሑፍ ላጋራችሁ። አርሰናልን ይመለከታል። አርሰናል ከዘመነ ማርኪኒዮስ እስከ ቪኒሺየስ የሚል ርዕስም ሰጥቶታል። የሰሜን ለንደኑ ቡድን አርሰናል ላለፉት ረጅም ዓመታት የሚታይበትን ሰንኮፍ በሜዳውም ከሜዳውም ውጪ እያጸዳ መጥቷል። በሜዳ ላይ ክለቡ ከ20 ዓመት በላይ ለመጠበቅ የተገደደውን ፕሪሚየር ሊግን ማሳካት የቻለ ሲሆን ከ2006 በኋላም በአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኗል። ምንም እንኳን ዳግም ዋንጫውን ጎምጅተውት ቢያልፉትም ግን ይሄ ከአርቴታ መምጫ በፊት ወይንም በመጣ በመጀመሪያ ዓመታቶች ውስጥ የነበረውን ድሪቶ እንዳጸዳ የሚያመላክት ነው። ቡድኑ በተደጋጋሚ ሲያሳካ የቆየውን ዋንጫ ኤፍኤ ካፕ መሆኑ የጾም ምግብ በቋሚነት የሚበላ አስመስሎት ቆይቷል። ከዋንጫ ስኬቶች ባልተናነሰም አርሰናል ሌላ የሚታማበት ደካማ ጎኑ ደግሞ የዝውውር ተሳትፎቹ ነበሩ። አርሰናል በዘመነ ሙከት ሁሌም ጎመን የሚገዛ ቡድን ይመስል ነበር። ከላይ በርዕሳችን ላይ እንዳስቀመጥ ነው አርሰናል በ2022 ከሳኦ ፖሎ የ19 ዓመቱ ተጫዋች ማርኪኒዮስን በ3.5 ሚሊዮን ዩሮ ገዝቶ ነበር። ይህም የክለቡን የዝውውር ስታንዳርድ በጥቂቱም ቢሆን የሚያሳይ ነበር። አርሰናሎች ለረጅም ዓመታት ሂሳባቸው ቅናሽ በትልልቅ ክለቦች ውስጥም ተጫውተው የእግር ኳስ ዘመናቸው ማብቂያ ላይ የደረሱና ብዙ ሰው የማያውቃቸውን ተጫዋቾች ብቻውን ተሰልፎ ብቻውን ተጋፍቶ የሚገዛ ለትልልቅ ስሞች ባዳ የሆነ ክለብ ይመስል ነበር። እርግጥ ነው አንድ ቡድን ከአውሮፓ ቻምፒዮንስ ሊግ የመሰለ ትልቅ ውድድር ለረጅም ጊዜ ለረጅም ዓመታት ከራቀ ትልልቅ ተጫዋቾችን የማማለል ብቃቱን ያጣል። አርሰናል ላይም የሆነው ይህ ነበር የተፈጠረው። በቬንገር ጊዜ ደግሞ ለዘመናዊ እግር ኳስ መነሻ ይሆናል ብለው ያስገነቡት ኤምሬትስ የባንክ ዕዳ ቁልሎች ትልቅ ስም እንዳያስቡና ወጣት ተጫዋቾችን ብቻ ሁሌ እንዲያስፈርሙ አስገድዷቸው ነበር። አሁን ግን የሁሉ ታሪክ ነው። አርሰናል ዳግም ወደ ትልቁ ገበያ እንደገባ የሚያሳዩ ሚሊዮኖች በዝውውር መስኮቱ አውጥቷል። ከ2019 የአርቴታ ስርወ መንግስት መቋቋም በኋላ ብቻ መድፈኞቹ ከነ ተጨማሪ ክፍያዎች በአጠቃላይ ወደ 1 ቢሊዮን ፓውንድ ገደማ ለዝውውሮች ወጪ አድርጓል። ለትልቅ ስኬት የምትከፍሉት ትልቅ ዋጋ መኖር አለበት። ለዚህ ነው እጁ የማይፈታው የክለብ ባለቤት ስታንድ ክሮንኬም ገንዘብ ማውጣት የጀመረው። ድሮ ላይ እንደ መሐመድ አሊኒ የመሳሰሉ ስሞችም ሲያስፈርም የቆየው አርሰናል በአስገራሚ ለውጥ ለዴክላን ራይስ 105 ሚሊዮን ፓውንድ ከፍሏል። ይህ የእድገቱ ማሳያ ነው። ከሰሞኑ ደግሞ የበለጠ ክለቡ ስሙን ከፍ እንዳለ የሚያሳይ የቪኒሺየስ ጁኒየርን የዝውውር ሩመር እየሰማን እንገኛለን። በዓለም ላይ እንደ ቪኒሺየስ ጁኒየር አይነት ትልቅ ብራንድ የፈጠሩ ተጫዋቾችን ማስፈረም ከባድ ነው። አርሰናል ግን ይህንን የማይገፋ የሚመስል ተራራ በሚሊዮን ፓውንድ ታግዞ ለመግፋት ቆርጦ ተነስቷል። ቪኒሺየስ ጁኒየር አሁንም ኮንትራቱን በማድሪድ ቤት አላደሰም። 11 ወራት ብቻ በኮንትራት ውስጥ የሚቀረው ሲሆን የሳምባ ዳንስ ወዳጁ አሁን ላይ ከማድሪድ ጋር ኮንትራቱን ካላራዘመ ከወርሃ መስከረም ወር ጀምሮ ቅድሚያ ስምምነቶችን በመመልከት በ2027 ክረምት ላይ በነፃ ወኪልነት ማድሪድን እንዲለቅ የሚያደርገውን ወል በወርሃ ጥር ከስምምነት መድረስ የሚያስችለውን ወል ከሌላ ቡድን ጋር መፈረም ይችላል። የአውሮፓ ሮያሎቹ ይህንን በፍጹም አይቀበሉም። ወይ አሁኑኑ ኮንትራቱን ያራዝማል ወይ ደግሞ በዚህኛው ክረምት ተርፋቸውን አግኝተው የሚሸጡት ይሆናል። በቪኒና በማድሪድ መካከል የ7 ሚሊዮን ዩሮ አካባቢ የደሞዝ ፍላጎት ክፍተት አለ። ማድሪድ ግፋ ቢል 20 ሚሊዮን ዩሮ የመክፈል ፍላጎት ቢኖረውም ቪኒሺየስ ጁኒየር ግን እስከ 27 ሚሊዮን ዩሮ ድረስ ይጠይቃል የተባለው። አርሰናሎች ግን ይህንን ለመክፈል ዝግጁ ይመስላሉ። መድፈኞቹ እንደዚህ አይነት ትልቅ ስም ያለው ተጫዋች ሲያስፈርሙ ከእሱ ብቻ ትልቅ የስታዲየም ትኬት ሽያጭ፣ የማሊያ ሽያጭ፣ የሶሻል ሚዲያ የተከታዮች ቁጥር መጨመር ይዞ የሚያመጣለት ትልቅ ገቢ ይኖራል። አርሰናል ቤት ደግሞ በዚህ የጥራት ደረጃ የሚጫወት ትልቅ ተጫዋች ላለፉት ዓመታት አለማየታችን ቡድኑን በአውሮፓ ቻምፒዮንስ ሊግ ሊረዳው እንደሚችል ይጠበቃል። ምክንያቱም ቪኒሺየስ ጁኒየር 2 ጊዜ የእሱ አቋም ልዩነት በፈጠረበት የአውሮፓ ቻምፒዮንስ ሊግ ፍጻሜ ጨዋታ ማድሪድ እንዲነግስ አድርጓል። አሁን ላይ ከወኪሎቹ ጋር ንግግሮች እንደተጀመረ መረጃዎች እየወጡ ቢሆንም የዝውውር ባይሳካ እንኳን
ከአሁን በኋላ የአርሰናል ካዝና ትልቅ መሆኑን የሚያሳይ ነው። ከቀናቶች በፊት ደግሞ የስታን ክሮንኬ ልጅ ጆሽ ክሮንኬ እንዲህ ሲል ተናግሮ ነበር። ትኩረታችን በዋጋው ላይ ሳይሆን በጥራቱ ላይ ነው። ትክክለኛውን ተጫዋች ለማምጣት 200 ሚሊዮን ፓውንድ የሚያስፈልግ ከሆነም ያን ተጫዋች ክለቡን ከፍ ሊያደርግና ዋንጫዎችን እንድናሸንፍ ሊያግዘን እንደሚችል በእውነት ካመንን ሁሉንም አማራጮችን እንመለከታለን። ዓላማችን በአውሮፓ ካሉ ምርጥ ቡድኖች ጋር መወዳደር የሚችል ስብስብ መገንባት ነው ሲሉ አስተያየታቸውን ሰጥተዋል። አርሰናል በእርግጥ 11 ወራት ብቻ ኮንትራቱ ላይ ለቀረው ተጫዋች 150 ሚሊዮን ዩሮ በላይ ይከፍላል ተብሎ አይገመትም። ማድሪድም ከቪኒሺየስ ጁኒየር ጋር ካልተስማማ ሂሳቡን ከዛም በታች ሊያወርድ ይችላል። ምክንያቱም በቀጣይ ዓመት በነፃ ተጫዋቹን ማጣት ስለማይፈልግ ነገሮች በሚቀጥሉት ቀናት መጨረሻ ምዕራፍ ላይ ይደርሳሉ ተብሎ ይጠበቃል ሲል መሳይ ተስፋዬ የተባለ ለስፖርቱ ቅርብ የሆነ ግለሰብ ለ433 ይህን ጽሑፍ አጋርቷል። ቤተሰቦች በዚህ ላይ የእናንተን ሀሳብ በጽፉልኝ ደስ ይለኛል። በሌላ መረጃ ስካይ ስፖርት ተቃውሞ የበዛበት የፊፋ አዲሱ እቅድ ሲል ለተከታዮቹ አንድ ጽሑፍ አጋርቷል። ቤተሰቦች ፊፋ በቅርቡ ይፋ ያደረገው እቅድ ትልቅ መነጋገሪያ ሆኗል። ዓለም አቀፍ ተወዳጅነት ያለው እግር ኳስን በበላይነት የሚመራው ተቋም አባል ሀገራቱን ካዝናቸውን የሚሞላ እቅድ ማምጣቱን ገልጿል። ይህንም ተከትሎ ተቃውሞ የበዛበት የፊፋ አዲሱ እቅድ ሲል ስካይ ስፖርት ለተጋሪዎቹ አንድ ጽሑፍ እንዲያጋርቷል። ተቋሙ የዓለም ዋንጫና የዓለም ክለቦች ዋንጫ ውድድርን መጠነኛ ድርሻ ለባለሀብቶች መሸጥ የሚያስችል ሀሳብ አስተዋውቋል። ፊፋ በቅዱ መሰረት ፊፋ ፎርዋርድ ኢንተርፕራይዝ የተሰኘ የታሰበውን ድርሻ ገቢ እና ወጪ የሚቆጣጠር አካል ይመሰረታል። ምንም እንኳን ይህ አካል ይመስረት እንጂ ሁሉ ነገርን በበላይነት የሚቆጣጠረው ፊፋ ነው ተብሏል። በጃኒ ኢንፋንቲኖ ፕሬዝዳንትነት የሚመራው ፊፋ ለግል ባለሀብቶች መሸጥ ያሰበው 21 በመቶ ድርሻው ነው። ሽያጩም 4.2 ቢሊዮን ዶላር ያስገኛል ተብሏል። አብዛኛው ገንዘብ እንደ ፊፋ እቅድ ከሆነ አባል ሀገራቱ የእግር ኳስ ልማታቸውን የበለጠ እንዲያሳድጉ ይከፈላቸዋል። ገንዘቡም ፊፋ ፋስት ፎርዋርድ ፕሮግራም በተሰኘ አዲስ የልማት ፕሮግራም አማካኝነት ለሀገራቱ ይደርሳል ተብሏል። ፕሮግራሙ ገንዘቡ ለታለመለት ዓላማ መዋሉን የሚያረጋግጥና የልማት ስራዎችን የሚከታተል ነው ተብሏል። የፊፋን የዓለም ዋንጫን ድርሻ የመሸጥ እቅድ ዓለም አቀፍ ባንክ ጄፒ ሞርጋን ያማክረዋል። ተራቫይ ካፒታል የተሰኘው ካምፓኒ ደግሞ ባለሀብቶችን በማምጣትና ራሱም ኢንቨስት ለማድረግ ይሳተፋል ተብሏል። ትራይቭ ካፒታል የተሰኘውን በሶፍትዌር እና ኢንተርኔት ላይ የሚሰራውን ካምፓኒ የሚመራው የዶናልድ ትራምፕ ልጅ ኢቫንካ ባለቤት የሆነው ጃሬድ ኩሽነር ወንድም የሆነው ጆሹዋ ኩሽነር ነው። የመረጃ ሲሰማ በርካቶች ጠንከር ያለ ትችት ሰንዝረውበታል። ፊፋ ባወጣው መግለጫም እንደታሰበው ባለሀብቶች መጠነኛ ድርሻቸውን ከገዙ ለእግር ኳስ ልማት የሚያደርገውን የገንዘብ ድጋፍ 10 ቢሊዮን ዶላር ይደርሳል ተብሏል። 211 አባል ሀገራትም ከዚህ ቀደም አይተውት የማያውቁትን ገንዘብ ወደ ካዝናቸው ያስገባሉ ተብሏል። ለአንድ አባል ሀገርም ከ8 ሚሊዮን ዶላር ተነስቶ በየዓመቱ እያደገ የሚሄድ እስከ 20 ሚሊዮን ዶላር ያገኛል ተብሏል። ይህ እቅድም ለተግባራዊነቱ በአባል ሀገራቱ እና 37 ግለሰቦች ያሉበት የፊፋ ካውንስል መጽደቅ ይኖርበታል ተብሏል። ጃኒ ኢንፋንቲኖ እድሉ ሊያመልጥን አይገባም እያሉ እየወተወቱ ይገኛል። እንደ ስካይ ስፖርት ዘገባም አባል ሀገራቱም ምላሻቸውን እስከ መስከረም 9 እንዲያሳውቁ ቀነ ገደብ ተቀምጦላቸዋል ነው የተባለው። ሀገራቱ ለእቅዱ ይሁንታቸውን ከሰጡ ለእያንዳንዳቸው 40 ሚሊዮን ዶላር ይደርሳቸዋል ተብሏል። ገና የእቅዱ ሀሳብ በዝርዝር ሳይቀርብ ተቃውሞን ያሰማው የአውሮፓ እግር ኳስ ማህበር ጠንከር ያለ እርምጃ ለመውሰድ መዘጋጀቱን ገልጿል። እቅዱን መስመር ያለፈ ያለው ማህበሩ አባላቱን ለአስቸኳይ ስብሰባ የጠራ ሲሆን ፊፋ ሀሳቡን ካልቀየረ አንድም የአውሮፓ ሀገር በዓለም ዋንጫ እንዳይሳተፍ ሊያግድ እንደሚችልም ዩኤፋ አስታውቋል። ሀገራትም በግላቸው በእቅዱ ዙሪያ ያላቸውን አቋም እያሳወቁ ይገኛል። እንግሊዝም እንደ አንድ የፊፋ አባል ሀገር ስለ እቅዱ ተቃውሟን አሰምታለች። ፈረንሳይም ተመሳሳይ አቋም የያዘች ሀገር ሆናለች። በግለሰብ ደረጃም ነቀፌታው በርትቷል። የእንግሊዙ ጠቅላይ ሚኒስትር አንዲ በርንሃም እግር ኳስ ሸቀጥ አይደለም ሲሉ በማህበራዊ ትስስር ገጻቸው ላይ መልእክት
መልእክት አጋርተዋል። የቀድሞ የይፋ ፕሬዝዳንት ጆሴፍ ሴፍ ብላተርም ማንም የእኛን ተወዳጅ ጨዋታ መሸጥ አይችልም ብለው ተችተውታል። ከዚህም በላይ መነጋገሪያነቱ የሚቀጥለው የፊፋ ድርሻውን ለባለሀብቱ የመሸጥ እቅድ እውን ሆኖ እንመለከተው የሆነ ወይ ሲል ይህንን ጽሑፍ ስካይ ስፖርት ለተጋሪዎቹ አጋርቷል። ቤተሰቦች በዚህ ላይ የእናንተን ሀሳብ በጽፉልኝ ደስ ይለኛል። ማርከስ ራሽፎርድ የማንቸስተር ዩናይትዱ የግራ መስመር አጥቂ ማንቸስተር ዩናይትድን የሚለቀው በአውሮፓ ለሚገኝ ለትልቅ ክለብ ብቻ ነው እንጂ እንደ ቱርክ ወይንም እንደ ሳውዲ አረቢያ ለሚገኙ ሊጎች ውስጥ ለመጫወት ከማንቸስተር ዩናይትድ ለመልቀቅ ምንም ፍላጎት ያለውም ሲል መረጃ ፋብሪዞ ሮማኖ ዘግቦታል። በትልቁ ፋና ስፖርት የዩቲዩብ ቻናል ላይ ለጊዜው ቪዲዮችን እየሰራን አይደለም። ቤተሰቦች ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። ሐሳብና አስተያየቶቻችሁንም ጻፉልን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብ ስማን ነው? እንዲሁም ስማችሁን በጽፉልኝ። ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት መልሼ ወደ እናንተ እማደርስ ይሆናል። ስማችሁንም እየጠራው ማመሰግናችሁ ይሆናል። ለምታሳዩን ድጋፍ ለአስተያየቶቻችሁ ለሐሳቦቻችሁ ሁሉ በድጋሚ ማመስገን ፈልጋለሁ። ቪዲዮን ላይክ አድርጉት። በሌሎች የስፖርት መረጃዎች ነገ ተመልሰን እንገናኛለን። ተመልሰን እስከምንመጣ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።